ከዛሬ 10 ዓመት በፊት 1000 እንኳን የማይሞላው የከተማው ነዋሪ በእጅጉ አድጎ ለከተማዋ የገቢ ምንጭ እየሆነ ነው። ከከተማዋ እኩል ከምንም ተነስተው ሥራ የጀመሩ ሀብት ያፈሩባት የከተማዋ ወጣቶች ራሳቸውን ችለው ለከፍተኛ እድገት እየተጉባት ያለች ከተማ ሆናለች ወራቤ። በመጀመሪያ የምንሰራበት ያው በዳስ ነበር ቀጥታ ብነግር። አሁን ክላስተር ማዕከል ውስጥ ነው። ያ እንደፈለግን ልንሰራ የፈለግነውን ነገር እንድንፈጥር ያደርገናል። ያንተም የኔም አስተሳሰብ ከከተማው እኩል ነው የሚያድገው። ያ ምን ማለት ነው? የምንጠቀምበት ክላስተር የፈለግከውን ነገር አስበ እንድሰራ የሚያደርግ ነው። እዛ መጋዘን ውስጥ ስገባ ምንድነው የምሰራው የሚለውን እንድታስብ ያደርጋል። በሁለተኛ ደረጃ ከክላስተር ጎን ሌላ ማሽነሪው ሁሉ ነገር ተዘጋጅቶ ተተክሏል። ያ ማለት ነገ የምሰራውን ስራ ምን እንደሆነ አመላካች አለ። ስለዚህ ከውጭ የሚመጡ ማሽኖችን እንሰራለን ብዬ ባዶዬን ብፎክር ምንም ዋጋ የለውም። ግን አሁን ብናገርም አያሳፍረኝም። ለምን እነዛ ማሽኖች ቀርበዋል። ስልጠና አሁን ይሰጠናል ስለነዛ ማሽኖች። መጀመሪያ ከነበርኩበት እድገት ይኖረኛል ብዬ የማስበው እኔም ራሴም ማለት ነው ያለ በዛ ከተጠቀምን በእርግጠኝነት 3 ዓመት 4 ዓመት የለፋውበትን በአንድ ዓመት ላገኝ እችላለሁ ብዬ አምናለሁ። በጣም ትልቅ ለውጥ ነው ያለው። ይህንም የምናየው እኛ በምናመርታቸው ምርቶች የሰውን ፍላጎት እና ትዕዛዞች ስታይ ከፍተኛ ለውጥ አለ በከተማው ራሱ ማለት ነው። ምክንያቱም የሰራነው ስራ ይሸጣል። አሁን እኛ የሰራናቸው ትልልቅ የቤት ቢፊዎችን ስንሰራ መጥተው ካሽ ገዝተው ይሄዳሉ። ያው የከተማው ለውጥ ነው። ከማኒፋክቸሪንግ ዘርፍ ብንሄድ ማኒፋክቸሪንግ ዘርፍ ተመርቶ ይመጣ ነበረው መዝጋ ይሰራ የነበረው ወደ ቡታጅራ እየተካሄደ ወደ ዝዋይ እየተካሄደ ነበር። ብሎኬት ይመጣ ነበረው ከቡታጅራ ነው ከዝዋይ ነው። ስለዚህ ይሄንን በማህበር ተደራጅተው መስራት ከጀመሩ በኋላ ለከተማው ይሄንን ጥቅም ያስገኙበት ሁኔታ እንዳለ ማስቀመጥ ይቻላል። የከተማውን መቆርቆር ተከትለው በመግባት ለከተማው እድገት አስተዋጽኦ ያደረጉ የከተማው አስተዳደር ደግሞ በምላሹ በፈጠረው ምቹ ሁኔታ ተጠቃሚ ያደረጋቸው ነጋዴዎች እድገቷንም እድገታቸውንም ይመሰክራሉ። በአንድ ክፍል ቤት ላይ ነበረ ሻይ ቡና እና ቁርስ እንደዚህ አይነት ነገሮች ነበር ስንሰራ የነበረው እና አሁን ላይ ግን በሰፊው ስጋ አለ፣ ቢርጎ አለ እና የተለያየ መጠጦች አሉ። እንደዚህ አይነት ነገር አሟልተን ነው አሁን እየሰራን ያለ ነው እና ያኔ ግን ከሻይ ቡና ያለፈና ከቁርስ ያለፈ ነገር አንሰራም ነበር ጀመር ማለት ነው። አሁን ላይ ግን ያው በሰፊው ነው እየሰራን ያለ እና እንግዲህ እኛ እዚህ ከተማ ውስጥ ገባ አሁን ከተማው ላይ የሚታዩ ህንጻዎች በሙሉ አልነበሩም። በጣም ሜዳ ላይ ነበሩ እና ፈጣን በሆነ ሁኔታ እንግዲህ እነዚህ አሁን የምናያቸው ታላላቅ ፎቆች ሁሉ ተሰርተዋል። በማህበረሰቡ ውስጥ ደግሞ የሚታዩ የአኗኗር እንትኖች ለውጦች ደግሞ አሉ። አኗኗሩ ራሱ ወደ ዘመናዊነት የመግባቱ በአብዛኛው ከገበሬው ጋር ትስስር የነበረው አኗኗር ነበረ። አሁን ግን ወደ ከተማ ውስጥ ስንገባ ደግሞ ፈጣን ለውጥ በማምጣት የተሻለ በጣም ፈጣን ያለ አይነት እንቅስቃሴ ያለ ብዬ ነው። ሻይ ቡና ቁርስ ነበረ። ከዛም በግ እየሰራን ምናምን ነበር። አንድ በሬም በ3 ቀን እየጨረስን አሁን ላይ ግን ጥሩ የሆነ ስራ ነው እየሰራን ያለነው። አንዳንዴ ቅዳሜና እሁድ በቀን አንድም ከፍት የሚያልቅበት ሁኔታዎች አሉ። ጥሩ ስራ እየሰራን ነው። 10 ዓመት ውስጥ ይሄን ነገር አይተናል እና ደስ ይላል ብቻ። በጣት ከሚቆጠሩ ንግድ ቤቶች ተነስተው በአገር ደረጃ እውቅና ላገኙበት በርካታ ዱቄት ፋብሪካዎች መገኛ ሆናለች ወራቤ። ዋና ታሳቢ ያደረገው ያው አካባቢውን የስንዴ ምርት ግብዓት በቀጥታ ከአምራቹ ወደ ምርት በማስገባት የገበሬውን ተጠቃሚነት ለማረጋገጥ እንዲሁም የስራ ዕድል በመፍጠር ራሳችንንም አካባቢያችንን ለመጥቀም በመታሰብ ነው።
ያው እኛ በ1999 ዓመተ ምህረት ነው እዚህ የገባ ነው እና ከዛ ቀን ጀምሮ እስካሁን ድረስ እድገቷ በጣም በየቀኑ የተለያየ እድገት እናያለን ለውጥ አሁንም እያደገች ነው በጣም እስካሁንም ያለው እድገቷ ፍጥነቷም ደስ ይላል እሱንም በማየት ነው አንደኛም ወደዚህ ግፊት አድርጎን የገባው በዋናነት የመጀመሪያ ምርጫ ያደረግነው ያው አካባቢው አብዛኛው በዚህ በወራቤ ዙሪያ ያሉ ከተሞች ስንዴ አምራች አካባቢዎች ናቸው እና ስንዴ ዝርያውም ከሌላው አካባቢ የተሻለ ስንዴ ዝርያ አለ ለኛ ለምንፈልገው ምርት የሚሆን ስንዴ በብዛት ይገኛል ዋናው የመጀመሪያ ምርጫ እሱ ነው ሁለተኛ በአካባቢው ልማት ላይ በመሳተፍ የበኩላችንን አስተዋጽኦ ለማበርከት በማሰብ ለስራም ሆነ ለኑሮ አመቺ የሆነች ቦታ ነች አስፈላጊ ነገር የሚያስፈልገው ነገር ሁሉ አቅርቦትም በአካባቢያችን ስላለ ነው ወራቤ በህዝብ ትብብር የተገነባው የወራቤ ሪፈራል ሆስፒታል የክልልና የፌዴራል ታላላቅ ተቋማት የሚገኙበት ከነዚህ መካከል የግብርና ምርምር ተቋም የምርጥ ዘር ማቀነባበሪያ የኢንዱስትሪ ኮሌጅ በቅርቡ ግንባታው እየተከናወነ የሚገኘውና በተለየ ትኩረት ብቃት ያላቸውን ተማሪዎች ለማፍራት እንደሚሰራ የሚጠበቀው አዳሪ ትምህርት ቤት ይገኙበታል የወራቤ ኢንዱስትሪያል ኮሌጅ በርካቶችን በማሰልጠን ለከተማው ስራ አጥ ወጣቶች የሥራ ዕድል ከመፍጠሩም በላይ ለበርካታ ተቋማት ያፈራውን የሰው ኃይል እያበረከተ ይገኛል። እኔ የከተማው እድገት ከተማው በማደጉ ኮሌጁን ፈጠረ፣ ኮሌጁ በማደጉ ደግሞ ከተማውንም እንደገና ደግሞ የሚያሳድግበት ሁኔታ ይታያል። አሁን ሆስፒታል ውስጥ የገቡ በርካተኛ ተማሪዎች አሉ። ይሄ ራሱ ትልቅ ነገር ነው። በመብራት በዚህ በሳኒተሪ ኢንስታሌሽን እየገቡ ነው። አሁን ደግሞ የልጃገረዶች ትምህርት ቤት ዙሪያ ላይ የምግብ ዝግጅት ልጆችንም እየፈለግን እንትን እያልን ነው። ጨርቃ ጨርቅ አርባ ምንጭ የተከፈተው ጨርቃ ጨርቅ አሁን ሰዎችን እየፈለገ ነው። ለባቡሩ ራሱ አዲስ አበባ ላይ አስተዋጽኦ አድርገናል። እንግዲህ ከዚህ በሻገር አገር አቀፍም እየሄድንበት ያለበት ሁኔታ ነው። ወራቤ በ10 ዓመታት ብቻ ያስመዘገበችው ይህ እድገት የሕዝቧና የአመራሯ ጥረትና ትብብር ውጤት መሆኑን ነው የከተማዋ ከንቲባ የሚናገሩት። ለዚህ ዋናው መሰረት ነው ብዬ ማስበው በማህበረሰቡ የተፈጠረው ተመሳሳይ አስተሳሰብ አካባቢውን ማልማት አለብን፣ የአካባቢው ህብረተሰብ መቀየር አለበት፣ መለወጥ አለብን የሚል ተመሳሳይ የሆነ የልማት አስተሳሰብ ማደግ አለብን የሚል አስተሳሰብ አለ። በሌላ በኩል ደግሞ የመንግስት አመራሩም የዞኑን እየመራ የነበረው በወቅቱ እየመራ የነበረው አመራር በየደረጃው ያለው ለዚህ ትልቅ አስተዋጽኦ አበርክቷል። ያንን ቻሌንጅ ተወጥቶ ቢሮ ባልነበረበት ቢሮ ያቋቋመ ተቋማት እየተደራጁ ወደ ስራ የተገባበት ሁኔታ ከዛም በኋላ ወራቤን ከማሳደግም አንፃር በልዩ ሁኔታ ነው በዞንም ድጋፍ ሲደረግ የነበረው። የከተማው መሰረተ ልማት ከማሟላት አንፃር እነዚህ የመብራት የውሃ የመንገድ ችግሮችን ከመፍታት አንፃርም በቀጥታ በዞን ጭምር ድጋፍ ሲደረግ የነበረበትና የመንግስት አመራሩም ይህን ለማሳካት ከፍተኛ ርብርብ ያደረገበት እነዚህ የጋራ የህብረተሰቡም የመንግስትም የጋራ ጥረቶች ናቸው የዛሬዋ ወራቤ በአጭር ጊዜ ለዚህ ደረጃ የበቃችው የሚል ነገር ነው ያለኝ። ወራቤ ምንም ባልነበረበትና ከተማዋም በዞኑ የተለያዩ የሥራ ክፍል ኃላፊዎች ትመራ በነበረበት ጊዜ ጀምሮ የስልጤ ዞን አስተዳደር ያደረገው ድጋፍ የሚዘነጋ አይደለም። ከተማውን እንደ ከተማ በማሳደግ ረገድ የዞን አስተዳደር አስፈላጊውን ድጋፍ እያደረገ እየሄደ ያለበት ነው። የከተማውን ለውስጥ መንገዶች ከመደገፍ ጀምሮ የውሃ አቅርቦትን ከማስፋፋት ጋር ከመብራት ጋር ያሉ ጉዳዮችን ሁሉ የህዝቡ ጥያቄ የሆኑ ጉዳዮችን በመፍታት መንግስት እንደ መንግስት ማድረግ ያለበትን እያደረገ እየሄደ ነው ያለው።
ከባዶ ሜዳ ላይ ተነስታ ዛሬ እዚህ እድገት ደረጃ ላይ የደረሰችው ወራቤ የእስከ ዛሬ የትግል ጉዞዋ ወኔ ሆኗት ዛሬ የደረሰችበት ደረጃ ደግሞ ሳያኩራራት ለነገ ሩቅ እያሰበች ለዚህም ሕዝቧንና አመራሯን አስተሳስራ እየተጋች ትገኛለች። በሂደቱ ስለነበርኩ ለውጡ ከፍተኛ ነው ብዬ ወስዳለሁ። ለውጡ ከፍተኛ ነው ብዬ ስወስድ ደግሞ አሁን ያለው እድገት በቂ ነው የሚል ነገር የለኝም። አገር እያደገች ስትሄድ ከተማ እየተለወጠ ሲሄድ ኢንተረስቱም የሰውም ኢንተረስት እየጨመረ ነው የሚሄደው። በየጊዜው ደግሞ የተለያዩ አዳዲስ ነገሮች እየመጡ የሚሄድበት ሁኔታ አለ። እነዚህ እድገቶች በመጡ ቁጥር አዳዲስ ነገሮች እየመጡ በሄዱ ቁጥር የህብረተሰቡን ፍላጎት በዛው ልክ እያደገ እየጨመረ የሚሄድበት ሁኔታ አለ። ስለዚህ ያን ደረጃ ለመድረስ ያን ፍላጎት ለማሟላት ገና ብዙ ይቀረናል ብዬ የማስብበት ሁኔታ ነው ያለው። ከተማዋ እንድታድግ በከፍተኛ ሁኔታ እመኛለሁ። እንዲሁም ደግሞ እንደምታድግም ያው በየቀኑ የሚታዩ ለውጦች አሉ። የኔ ህልም የኢንዱስትሪዎች ከተማ በቃ ኢንዱስትሪ በስቱ የኢንዱስትሪ ፉክክር የምታይበት ማለት ነው። እዛ ጋ አንድ ፋብሪካ ይኖራል። አንደኛው ሲመግበው አንደኛው አንድ አይነት ፋብሪካም እንዲኖር አልፈልግም። በቃ አንድ ቦታ የሆነ አይነት ፋብሪካ እንዴት ነው ለህብረተሰቡም ለኛም የሚጠቅም ለገበያውም የሚጠቅም ለአንድ ከተማ እድገት ህብረተሰቡ ነው ትልቁን አስተዋጽኦ የሚያበረክተው። ከዛ በኋላ የአስተዳደር ስራዎቹን የአስተዳደር ኃላፊነቱ የሚሰሩ ሰዎች የሚያደርጉት እንቅስቃሴ ነው። ከዛ በላይ ግን ህብረተሰቡ ከተማው ያለው ለስራ ያለው ፍላጎት ያለው ተባባሪነት ያ ሲታይ ትልቅ ሰፊ የኢንዱስትሪ ከተማ ሆኖ ለሌሎችም አርአያና ምሳሌ የሚሆን ከተማ ሆኖ የማየት ፍላጎት አለን በእኛ በኩል። አሁን የወራቤን እድገት እንግዲህ የምመኘው ከትልልቅ ከተሞች እንግዲህ ትልቅ ሆና እንድታይ ነው የምንፈልገው። በውስጧ ምናልባት የሰው ቁጥር ሊያሳድግ የሚችል ነገር በውስጧ መኖር አለባቸው። ምናልባት ከፍተኛ ትምህርት ተቋማት፣ ፋብሪካዎች ደግሞ ሊያሰሩ የሚችሉ እነዚህ ሊገነባባቸው የሚችሉ ምቹ መሬቶች አሉ። በዛ ላይ ባለሀብቶች መጥተው ፋብሪካ ቢገነቡ የሰው ቁጥር እንትን ቢል በፈጣን ለውጥ ሄዳ ከሌሎች ከተሞች ተወዳድራ መስራት የሚያስችል አቅም አላት ብዬ ነው የምገምተው። እኔ መልካም ነገር ነው የምመኘው። አሁንም ቢሆን እያደገ ነው ያለው እና በጣም ነው እኔ ያኔ ከነበረው 95 ከነበረው በጄኔተር ነበረ። አሁን ላይ ሁላችን የምናየው ለውጥ አለ። ድሮ ጎጆ ቤት ነበረ 95ኛ እዚህ ከተማ በገባንበት ሰዓት። አሁን ላይ ግን ህንፃ በህንፃ ሆኖ ጥሩ የሆነ ነገር ላይ ነው ያለው። ስለዚህ ከአሁን በኋላም ደግሞ ዱና ሰርቶ ትልቅ ከተማ እንደሚሆን ተስፋ አለኝ። እንግዲህ ወራቤ አሁን 10ኛ ዓመቱን ያከብራል ብለናል። አሁን ይሄን ያከብራል 10ኛ ዓመቱን ወራቤ ከተማ ካከበረ በኋላ ሌላው የሚያከብረው 25ኛ ዓመቱን ያከብራል። 25ኛ ዓመቱን ወራቤ ከተማ ሲያከብር የኢንዱስትሪ ማዕከል የሆነ ከተማ ሆኖ እናያለን የሚል ነው ያለን። ለአዲስ አበባ ቅርብ የሆነ ከተማ ነው። 2 ሰዓት ድራይቭ ተደርጎ የሚገባበት ከተማ ነው። ቅርብ የሆነ ነው። በአስፋልት የሚገናኝ ነው ከአዲስ አበባ ጋር። የቱሪስት ማዕከል ከሆኑት ከነ አርባ ምንጭን የሚያገናኝ ዋና ትልቁ መስመር ላይ ያለ ከተማ ነው። ራሱ ዞኑም የቱሪስት ማዕከል ሆኖ በጣም በርካታ የሆኑ የቱሪስት መስህቦች ያሉት ነው። ስለዚህ እንዲያድግ የሚያደርገው በርካታ አማራጮች፣ በርካታ እድሎች ያሉት ከመሆኑ ጋር ተያይዞ 25ኛ ዓመቱን ሲያከብር ይሄ ከተማ ትልቁ የኢንዱስትሪ ማዕከል የሆነ ከተማ ይሆናል ብለን ነው የምንጠብቀው። ወራቤ በአጭር ጊዜ አድጋለች ብለን ስንል በጣም በርካታ ደግሞ የሚቀሩ ነገሮች አሉ፣ በጣም መሰራት ያለባቸው። አሁን አንዱ የሆቴል ዘርፉ ላይ ትልቅ ጉለት አለብን። በጣም በርካታ እንግዶችን ሊያስተናግድ የሚችል የተሟላ ሆቴል አገልግሎት የለም። አንዱ ጉለት ነው ብለን የለየነው ነው። ከዛ ባለፈ ደግሞ የከተማው መሰረተ ልማትም እንደዚሁ አንዱ ጥያቄ ነው። የዚህ የመንገድ፣ የመብራት፣ የውሃ በጣም በርካታ በጀት ተመድቦለት እየተሰራ የመጣ ነው። ነገር ግን ደግሞ አሁንም ፍላጎቱ ገና ነው።
ገና በርካታ ፍላጎት ያለበት ሁኔታ ነው ያለው። በተለይ እነዚህ ሁለቱ ዘርፎች ላይ መሰረተ ልማት አግሬሲቭሊ የማሟላት ስራ መስራት አለብን ብለን እቅዳቅዳን እየሰራን ያለ ነው። ለነዚህ የሚሆን ማሽነሪዎች ጭምር እያሟላን የመጣ ነው። የግንባታ ማሽነሪዎች የመንገድ ግንባታ ማሽነሪዎችን ከመከላከያ ኢንጂነሪንግ ጋር ውል እየገባን እያሟላን የመጣንበት ሁኔታ ነው ያለው። በዚህ ላይ በቀጣይም ሰፊ ርብርብ እናደርጋለን የሚል ነገር ነው ያለው። ሆቴል ዘርፉም ላይ ሰዎችን ለይተን እያወያየን ያለ ነው። ገብተው ኢንቨስት ማድረግ አለባቸው። ከተማው በርካታ እንግዶችን የማስተናገድ አቅም ያለው አይደለም አሁን ባለው ሁኔታ። ከዚህ ጋርም አቅደን እየሰራን ያለበት ሁኔታ ነው ያለው። እነዚህ ዋና ጉለት ብለን የለየናቸው አካባቢዎች ናቸው። ነገር ግን አሁን ከቀጣይ አንጻር ከተማው እያደገ መጥቷል። ወደፊትም የሚያድግ ከተማ ነው። ስለዚህ ከ10-15 ዓመት በኋላ ከተማው የንግድና የኢንዱስትሪ ማዕከል የሆነ ከተማ እንፈጥራለን የሚል ግብ ነው ያለን። ይህን ልናስፈጽምበት የምንችል የአጭር የመካከለኛ የረጅም ጊዜ እቅድ አቅደን እየሰራን ያለንበት ሁኔታ ነው ያለው። ይሄ ደግሞ በተጨባጭ ሊሳካ እንደሚችል ደግሞ በርካታ አመላካች ነገሮች ያሉበት ሁኔታ ነው ያለውና የህዝቡም ጥረት የአመራሩም ጥረት በጋራ ይህን አቀናጅተን መምራት ከቻለን በእርግጠኝነት ግቡንም ማሳካት ይቻላል የሚል ነገር ነው ያለኝ። ወራቤ 10ኛ ዓመቷን ስታከብር የነገዋን እጅግ ሰፊና ስመ ገናና የኢንዱስትሪ ከተማ እንድትሆን የምንመኘውን ወራቤን እውን ለማድረግ በጋራ እንገንባት በሚል እየተጣራች ነው። Sana